ጌታ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። የማቴዎስ ወንጌል ምዕራፍ 3 ከቁጥር 16 እስከ 17። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 11 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከአጥማቂው ዮሐንስ ዘንድ በዮርዳኖስ ወንዝ ተጠመቀ። ይህችም ዕለት በዮናኒ ቋንቋ ኤጲፋንያ ትባላለች። ትርጓሜውም መለኮት የተገለጠበት ማለት ነው። ልዩ የሆነች የሦስትነቱን ምስጢር ገልጦባታልና አብ ከሰማይ ሆኖ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት እያለ ሲመሰክር፣ ወልድም በዮርዳኖስ ወንዝ ቆሞ ሳለ መንፈስ ቅዱስም በነጭ ርግብ አምሳል በወልድ ራስ ላይ ሲቀመጥ ይህ የአጥማቂው ዮሐንስ እንደመሰከረ እንዲህ ሲል ጌታችን ኢየሱስ ክርስቶስ ተጠምቆ ከውሃ በወጣ ጊዜ ወዲያውኑ ሰማይ ተከፈተ። መንፈስ ቅዱስም በርግብ አምሳል ወርዶ በጌታችን ራስ ላይ ተቀመጠ። ከሰማይም እንዲህ የሚል ቃል መጣ፣ ይህ የምወደው በእርሱ ደስ የሚለኝ ልጄ ነው፣ እርሱንም ስሙት። በዚህች ዕለት ጌታችን ራሱን ገልጧልና ከዚህም በፊት 30 ዓመት ያህል ራሱን አልገለጠም ነበር። ግን በዚህች ዕለት ለእስራኤል ልጆች ራሱን ገለጠ። እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ብሎ መጥምቁ ዮሐንስ እንደገለጠው የከበረ ወንጌል ምስክር ሆነ። እኔ አላውቀውም ነበር፣ ነገር ግን እስራኤል ያውቁት ዘንድ በውሃ ላጠምቅ ስለዚህ መጣሁ አለ። በዚህም በዓል የእግዚአብሔር ልጅ የክርስቶስ የጌትነቱ ክብር ተገልጧል። እርሱም የዓለሙን ሁሉ ኃጢአት ለማስወገድ የሚሰዋ የእግዚአብሔር አማናዊ በግ ነው። ስለዚህም ይህ በዓል በክርስቲያኖች ወገን ሁሉ ዘንድ የከበረና ከፍ ከፍ ያለ ሆነ። በእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ በጥምቀቱ ባከበረው ውሃ ይነጹበታል። የተቀበሉትንም ንጽሕና ጠብቀው ቢኖሩ በውስጡ የኃጢአታቸውን ስርየት ያገኛሉ። ስለዚህ ከክፉ ነገር ሁሉ ተጠብቀን የፈጣሪያችንና የመድኃኒታችን የኢየሱስ ክርስቶስ የቸርነቱ ብዛት ልናመሰግን ይገባናል። እርሱ ስለ እኛ ሰው ሆኖ ከኃጢአታችን አድኖናልና ለእርሱ ከቸር አባቱ ሕይወት ከሆነ መንፈስ ቅዱስ ጋር ክብር፣ ምስጋና፣ ስግደት ይሁን ዛሬም ዘወትርም ለዘላለሙ አሜን። በዚች ቀን ከፋርስ አገር ሰዎች ወገን የሆነ የከበረ እንጣሊዮስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ በሮሜ ሀገር የሰራዊት አለቃ መኮንን ሆኖ 15 ዓመት ኖረ። የክብረ ባለቤት ክርስቶስን ንጉሥ ዲዮቅልጥያኖስ በካደው ጊዜ ይህ ቅዱስ ሰማያዊ መንግሥትን መረጠ። የዚህ የኃላፊውን ዓለም ክብር ንቆ ተወ። መጥቶም በካዲው ንጉሥ ፊት በመቆም እርሱንና የረከሱ አማልክቶቹን ረገመ። ንጉሡም ስለ ድፍረቱ ደነገጠ። ከፋርስ ሰዎች ከታላላቆች ወገን እንደሆነ ባወቀ ጊዜ በሽንገላ በጎ ነገርን ተናገረው። ምናልባትም ከጌታ ኢየሱስ ክርስቶስ ሃይማኖት ልቡን መመለስ ቢችል ብሎ ለሰራዊት አለቃ ለህርማኖስ ሰጠው። ህርማኖስም ጌታ ክርስቶስን ከማምለክ ሐሳቡን ሊያስለውጠው ባልተቻለ ጊዜ ወደ ንጉሡ መለሰው። እርሱም በየራሱ በሆነ ስቃይ አሰቃየው። ጌታችንም መልአኩን ልኮ ከመከራ ሁሉ ያጸናውና ያረጋጋው ነበረ። በብዙ በተለያዩ ስቃዮችም እየተሰቃየ ለረጅም ጊዜ ኖረ። ብዙ ጊዜም ሰቅለውታልና ከዚያም አውርደው ቆዳውን ገፈፉት፣ ምላሱን ቆረጡት፣ ለነጣቂዎች አውሬዎችም ጣሉት፣ በጨለማ ቤት ዘጉት። 3 ጊዜም ነፍሱን አሳለፈ። እግዚአብሔርም አስነሳው። ዲዮቅልጥያኖስም ማሰቃየቱን በደከመ ጊዜ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የእስክንድርያ ሊቀ ጳጳሳት የከበረ አባ ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 74ተኛ ነው። ይህም አባት ሊቀ ጵጵስና ከመሾሙ አስቀድሞ ወደ ህንድ አገር በባህር ላይ በመርከብ እየሄደ ሁልጊዜ የሚነግድ ነጋዴ ሆኖ ነበረ። ከዚያ ፊት ግን በምስር ሀገር በሰማዕቱ በቅዱስ መርቆሬዎስ ቤተክርስቲያን በጸሐፊነት የሚያገለግል ዲያቆን ነው። ጸሐፊነቱን ትቶ የሚነግድ ሆነ። በ904 ዓመተ ሰማዕታት የካቲት 4 በእሁድ ዕለት ኤጲስቆጶሳቱ መርጠው ሊቀ ጵጵስና ሾሙት። በመልካም አጠባበቅም መንጋውን የሚጠብቅ ሆነ። ሊቀ ጳጳሳት ሆኖ ከመሾሙ በፊት 20 ሺህ ያህል የወርቅ ዲናር ነበረው። ከመሞቱ በፊት ለድሆችና ለችግረኞች፣ ለአብያተ ክርስቲያናት፣ ለገዳማቱም ሁሉንም ገንዘቡን ሰጥቶ ጨረሰ። በሹመቱ ወራት ከሕዝብ ምንም እጅ መንሻ አልተቀበለም። በሹመቱም 28 ዓመት ኖረ። በ932 ዓመተ ሰማዕታት በዚች ቀን በጥምቀት በዓል አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት የከበሩ ዮስጦስና ፋይዮስ አረፉ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።
በዚህች ዕለት የከበረ ተጋዳይ ለሆነ አባት አባ ወቅሪስ የዕረፍቱ መታሰቢያ ነው። ይህም ቅዱስ አባት በባስልዮስ ዘንድ አደገ። እርሱም ቅስና ሾመው። ይህም ቅዱስ በደም ግባቱ በላዩ ደስ የሚል ፊቱም የሚያምር ነበረ። በቀደመው ግብር ወጣት ሆኖ ሳለ የሹሙን ሚስት ተመኛትና እጅግም ወደዳት። እርሷም ወደደችው። ወደ ሌላ ቦታ ሄደው ፍላጎታቸውን ይፈጽሙ ዘንድ ተማከሩ። ለዚህም ነገር ሲዘጋጁ በሕልሙ ራእይን አየ። እርሱ ታስሮ በፍርድ አደባባይ ቁሞ ነበር። ሌሎችም ብዙዎች እስረኞች ከእርሱ ጋር አሉ። ስለ በደላቸው እያንዳንዳቸውን ይመረምሯቸው ነበር። እርሱም በልቡ የታሰርኩት በምን ይሆን? ባሏን ልነጥቀው ስለፈለግኩ ስለዚህ ሴት ነውን? እርሱ ከሶኝ ወደዚህ ታላቅ ግዳጅ ላይ አደረሰኝን? አለ። በዚህ ነገር እየተሸበረ ሳለ በቀድሞ ወዳጁ አምሳል አንድ ሰው መጣና የታሰርከው በምንድን ነው? አለው። ስለ ኃጢአቱ ስላፈረው ሊሰውረው ወደደ። ግን ግድ ባለው ጊዜ እንዲህ ነገረው። ወዳጄ ሆይ እገሌ ስለ ሚስቱ የከሰሰኝ ይመስለኛል። ስለዚህ ፈርቼ እሸበራለሁ። በወዳጁ አምሳል ወደ እርሱ የመጣው መልአክም ወዳጄ ሆይ ይህን ሥራ እንዳትሠራ፣ ወደ እርሱ እንዳትመለስ በቅዱስ ወንጌል ማልልኝ፣ እኔም ዋስ እሆንሃለሁ አለው። በወንጌልም አለለት። በዚያን ጊዜም ከእንቅልፉ ነቃ። ያየውም ራእይ እውነት እንደሆነ አወቀ። ስለዚህ አገሩን ትቶ ወደ እስክንድርያ ሄደ። በዚያም ስሟ ሄራኔ የሚባል እግዚአብሔርን የምትፈራ አንዲት ሴት አገኘ። በተነጋገሩም ጊዜ የልቡን ሁሉ ነገር ነገራት። እርሷም እነዚህን ያማሩ ልብሶችህን ተው፣ ተርታ ልብስም ለብሰህ እግዚአብሔርን አገልግለው አለች። ከዚያም ወደ በረሃ ሄደ። በብዙ ተጋድሎም የተነሳ ሆዱ እንደ ድንጋይ እስከደረቀ ድረስ ቅጠላቅጠል እየበላ ኖረ። ጌታችንም ወደ እርሱ መጥቶ ፈወሰው። አጋንንትም ስለሚፈታተኑትና ስለሚያሰቃዩት እርሱ በጾምና በጸሎት በመጋደልም በክረምት ዝናብ እየወረደበት ራቁቱን ቁሞ ያድራል። በበጋ በቀን የፀሐይ ትኩሳት፣ በሌሊት ቁር ሰማያዊ ሀብት እስከተሰጠው ድረስ መላእክትም ወደ እርሱ መጥተው ሰማያዊ ህብስትን፣ ሰማያዊ መጠጥን ይመግቡት ነበረ። የተሰወሩ ራእዮችንም ያውቅ ዘንድ ተገባው። 3 ድርሰቶችንም ደረሰ። አንዱ በበረሃ ስለሚኖሩ፣ ሁለተኛው በአንድነት ስለሚኖሩ መነኮሳት፣ ሦስተኛው ስለ ካህናት ነው። በአንዲት ዕለትም ስሙ ቡላ የሚባል ገዳማዊ ወደ እርሱ መጥቶ እርስ በርሳቸው ሰላምታ ተሰጣጡ። አባ ቡላም እንዲህ አለው፣ ወንድሜ ወቅሪስ ሆይ ብቻህን አትሁን፣ ጥቂት ወንድሞች ካንተ ጋር ይኑሩ እንጂ ያረጋጉ ዘንድ ከሰይጣንም ጦርነት እንድትድን እንዲሁ አደረገ። ከዕለታት በአንዱ ሃይማኖትን በለወጡ በአርዮስ በንስጥሮስና በማንያ አምሳል ሆነው 3 ሰይጣናት ወደ እርሱ መጥተው በሃይማኖት ተከራከሩት። እርሱም በቅዱሳት መጻሕፍት ቃላት ሃይማኖታቸው በቀናች አባቶች ትምህርት ረታቸው፣ አሳፈራቸው። ብዙዎችም የሆኑ ድንቅ ተአምራቶችን የሚሠራ ሆነ። በአንዲት ዕለትም ወደ ቤተ ክርስቲያን በሄደ ጊዜ ተዘግታ አገኛት። መነኮሳቱን መክፈቻ ፈልገው አላገኙም። በላይዋም በአማተበ ጊዜ በሩ ተከፈተለት። አባትህ ሞተ ብለው በነገሩት ጊዜ ዋሽታችኋል፣ አባቴስ የማይሞት ሰማያዊ ነው አለ ተብሎ ስለ እርሱ የሚነገርለት ወቅሪስ ይህ ነው። ዜናውን በገድሉ መጽሐፍ የአባቶች ዜና የተጻፈበት መጽሐፍ አለ። ከዚህም በኋላ ፈጽሞ ባረጀ ጊዜ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። አምላከ ቅዱሳን በጥምቀቱ ይቀድሰን፣ ከበረከተ ጥምቀቱ ያድለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 12 በዚች ቀን የከበረ መልአክ የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥር 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት በዓለ ኤጲፋንያ፣ ቅዱስ ዮሐንስ መጥምቅ፣ አቡነ ሐራ ድንግል ጻድቅ፣ አባ ወቅሪስ ገዳማዊ፣ አባ ዮሐንስ ሊቀ ጳጳሳት፣ ቅዱስ እንጣሌዎስ ሰማዕት። ወርሃዊ በዓላት ቅዱስ ያሬድ ካህን፣ ማር ገላውዴዎስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት፣ ቅድስት ሐና ቡርክት። ጌታ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየ። እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። የማቴዎስ ወንጌል ምዕራፍ 3 ከቁጥር 16 እስከ 17። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቸርነት ምሕረቱ ይቅርታው ይደርብን። ከክፉ ነገር ሁሉ ይሰውረን። ሀገራችንን ኢትዮጵያ እንዲሁም ለዓለም ሁሉ ሰላምን፣ ፍቅርን፣ አንድነትን ይስጥልን። ሕፃናቱን አሳድጎ ለቁም ነገር ያብቃልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። ታቦታቱ ወደ መንበረ ክብራቸው በሰላም እንዲመለሱ የአምላክ ቸርነት የጻድቃን የሰማዕታት አማላጅነት አይለየን። በዓሉን የሰላም ያርግልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ
ማሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳድረ፣ ሰላም ያውለን፣ ሰላም ያዋለ፣ ሰላም ያሳድረን፣ ይቆየን። እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ አደረሰን። በዓሉን የሰላም የፍቅር የጤና ያድርግልን። ከበዓለ ጥምቀቱ በረከት ረድኤት ያሳትፈን።